የጊዜ አጠቃቀም ክህሎትን ማሳደግ የጊዜ አጠቃቀም ክህሎትን ማሳደግ ጥያቄ የሌለው ጉዳይ ነው። ምክንያቱም ሁሉም ሰው ጊዜውን በአግባቡ መጠቀም ስለሚፈልግ። ጊዜውን በአግባቡ መጠቀም የማይፈልግ ሰው የለም። ሁሉም ሰው በሚባል ደረጃ ጊዜውን በአግባቡ መጠቀም ይፈልጋል። ነገር ግን በተለያዩ ነገሮች ምክንያት ጊዜውን በአግባቡ ሳይጠቀም ይቀራል ማለት ነው። ስለዚህ በዚህ ኮርስ የምናየው ጊዜውን በአግባቡ እንዴት ሰው መጠቀም ይችላል? ጊዜ ማለት ራሱ ምን ማለት ነው? ጊዜውን መቆጣጠር ማለት ምን ማለት ነው? እንዴት መቆጣጠር ይችላል አንድ ሰው? ጊዜውን በአግባቡ ለመጠቀም ምን አይነት እርምጃዎችን መውሰድ አለበት? ስለዚህ እነዚህ ነገሮችን እነዚህንና የመሳሰሉ ነገሮችን ሰዎች ደግሞ ስለ ጊዜው አጠቃቀም ምንድነው ያሉት? የተናገሩት ነገር ምንድነው? የሚሉ ነገሮችን እንመለከታለን ማለት ነው። ስለዚህ የጊዜ አጠቃቀም ስናስብ ወደ አእምሮአችን የሚመጣው የሚባክነው ጊዜያችን ሊሆን ይችላል። ምክንያቱም በቃ ጊዜን መቆጣጠር ወይም ከጊዜ ጋር ተያይዞ የሚመጡ ሁኔታዎችን ክስተቶችን መቆጣጠር ባለመቻላችን ጊዜያችን እንዲሁ ሊያልፍ ይችላል። ጊዜውን መጠቀም አንችልም ማለት ነው። ምክንያቱም ስትራቴጂውን ያንን ደግሞ ምንነቱን ስላልተረዳን። ስለዚህ ብዙዎቻችን ስንቆጭ ልንገኝ እንችላለን። ስንጨነቅ ልንገኝ እንችላለን። ተስፋ ስንቆርጥ በፍርሃት ስንዋጥ ልንገኝ እንችላለን። ስናማርር ልንገኝ እንችላለን። ጊዜያችንን በአግባቡ መጠቀም ካልቻልን እነዚህ ነገሮች ተከታትለው የሚመጡ ሁኔታዎች ናቸው። ጥያቄ የሌለባቸው ነገሮች ናቸው። እዚህ ጊዜያችንን በአግባቡ መጠቀም ጥያቄው የሌለው ነገር። ጊዜን በአግባቡ መጠቀም ከሁሉም ሰው ይጠበቃል። ከልጅም ከወጣትም ትላልቅ ሰዎችም ወይም በእድሜ ከገፉ ሰዎችም ይጠበቃል። ማንም ሰው ይፈልጋል ማለት ነው። ስለዚህ የጊዜ አጠቃቀም ክህሎትን ማሳደግ መቻል አለብን፣ ማዳበር መቻል አለብን። ከሌሎች አንፃር ሳይሆን ራሳችንን ተመልክተን በቃ እንዴት እያሳለፍኩ ነው? እንዴት ነው ጊዜን የተጠቀምኩ ያለሁት? ከሌሎች ጋር ባለው ህብረት፣ ከቤተሰብ ጋር ባለው ህብረት፣ በትምህርት፣ በስራ ቦታ፣ በውሎ እንዴት የተጠቀምኩ ነው? ሌሎች ደግሞ እንዴት የተጠቀሙ ነው? የታወቁ የጊዜ አጠቃቀም መመሪያዎች ወይም መንገዶች፣ ቴክኒኮች ምንድን ናቸው? ምኑ ነገሮችን እነዚህን ደግሞ እንዴት ማዳበር እችላለሁ? የሚሉ ነገሮችን ነው የምናየው። ስለዚህ ጊዜ አንዴ ካለፈ ሳንጠቀመው ካለፈ አስቸጋሪ ስለሚሆን እንደዚህ አይነት በጣም ብዙ ኔጌቲቭ ኢፌክት ወይም አሉታዊ ተጽዕኖዎች ውስጥ ስለሚከተን ጊዜያችንን መጠቀም አስፈላጊ ነው ማለት ነው። ስለዚህ ጊዜን ደግሞ እንዴት ነው እነዚህ ስኬታማ የሆኑ ሰዎች ጊዜያቸውን በአግባቡ እየተጠቀሙ ያሉት? የሚሉ ነገሮችም እንመለከታለን። ስለዚህ ጊዜን በአግባቡ መጠቀም አስፈላጊ ወሳኝ ነው ማለት ነው። ስለዚህ በዚህ የምናየው ጊዜ ምንድን ነው? ጊዜ አጠቃቀም ራሱ ምንድን ነው? ጊዜን የምንጠቀምበት አስፈላጊነት ምንድን ነው? ጊዜ ጥቅሙ ምንድን ነው? በአግባቡ የመጠቀም ጥቅሙ ካልተጠቀምንስ ደግሞ ፑር የሆነ ታይም ማኔጅመንት ኢፌክቱ ምንድን ነው ምለው እናያለን። ከዛ ደግሞ ስልቶቹ ምንድን ናቸው? እነዚህን ነገሮችን እንዴት ማሻሻል ይችላሉ? ምኑ ነገሮች እናያለን። ከዛ ደግሞ በታሪክ በተለያዩ ዘመን ውስጥ ሰዎች እንዴት ጊዜውን ተጠቅመዋል የሚሉ ነገሮችን እንመለከታለን። ከዛ ሲቀጥል ደግሞ በዛሬው ዘመን የዘመኑ ሁኔታ ምን ይመስላል? እነዚህን ዘመንን አይተን ደግሞ ጊዜያችንን እንዴት መጠቀም አለብን? ዘመኑ ወዴት እየሄደ ነው? ዘመኑ ምን አይነት ደረጃ ላይ ነው ያለው? ቴክኖሎጂ ወዴት እየሄደ ነው? ጉዞ ወዴት ነው? ስለተረተን ጊዜያችንን ደግሞ ከሌሎች ወደኋላ ቀርተን እንዳንጨነቅ፣ ተስፋ ቆርጠን እንዳንደክም፣ ስለዚህ የጊዜ አጠቃቀምን ወይም ክህሎትን ማዳበር፣ ልምምድ ማድረግ መፈለግ፣ እውቀትን መጨበጥ በጣም አስፈላጊና ወሳኝ ሆኖ ታየኝ ማለት ነው። ከዚህ የተነሳ እነዚህን ኮርሶችን አዘጋጀው። እዚህ ጊዜያችንን በአግባቡ መጠቀም ይፈልጋሉ የምትሉ ሰዎች ይህንን ማካፈል መጠቀም ትችላላችሁ ማለት ነው። ስለዚህ ለዚህ ዓላማ ነው የተዘጋጀው። ዓላማው የጊዜ አጠቃቀም ክህሎትን ልምምድን ማዳበር። ስለዚህ ይሄ ጥበብ ነው። ተግባራዊ ማድረግ መቻልን ይጠይቃል። ስለዚህ ወሳኝ ነው ማለት ነው። ስለዚህ የጊዜ አጠቃቀም ክህሎትን ማሳደግ ያስፈልጋል ማለት ነው።